ሲያገኝ አይኮፈስም ሲያጣም አይጨንቀውም ሀብት ዝና ስልጣና ያስገረመው እንደ ልጄ ነው የምቆጥረው አላወጣም ያው ጎበዝ ልጅ ነው አንዳንዴ ሰንፋል እንጂ ይጠፋል እንጂ ጠብቀኝ ፋሚሊዎችን አውራቸው እስከዘረስ ኒኮላንም ግን ያው ቤተሰብ አለም ነው እና ከዚህ በፊት በጣም ብዙ ነገር አድርጎኛል እየደወለ ምናምን ያስጨንቀኛልና ዛሬ ደግሞ ምን ይዞብኝ እንደመጣ አላውቅም ለኔ ጊፍት ለኔ የዜግነት ክብር ልነው ቆይ እንዲታገሰኝ አረ በእግዚአብሔር ስጠኛ እንጂ ዲምበላ ተሰባ እኔ የሚጎዳ ነገር አላረገም ብሏል ያዙልኝ ብዙ ጊዜ የምር ማለት ይሄንም ጊፍት ልሰጥ በጣም ብዙ ጊዜ ነበር ያሰብኩት በእውነት ለኔ ተጨንቃ አዎ በእውነት ለኔ የሚጨነቅ ሰው አንድ ሰው ተገኝቷል እንግዲህ ቤተሰብ ካርቶን ሰላም ሰላም ውድ ወደኛ ቤተሰቦች እንደምን አላችሁ እኔ ያለው እግዚአብሔር ይመስገን ዛሬ እንግዲህ ተመልሼ መጥቻለሁ ተመልሼ ስመጣ እንግዲህ ያው እናንተንም ለማስደሰት እኔም ከብዙ ጊዜ በኋላ ነው የማገኘው ማርክ ላገኘው ሰፈሩ ድረስ መጥቻለሁና ደውዬለት እየመጣው ነው ብሎኛል እና ሲመጣ ደግሞ ያው ከተገናኘን አይቀር ከብዙ ጊዜ በኋላ ስለሆነ የምንገናኘው ዝም ብለን እቺን ጊፍት አዘጋጅተንለታል ያው ደስ ይሏል ብዬ አስባለሁ እናንተም እንግዲህ አብራችሁ በጊፍቱ ደስ እንደሚላችሁ ባለሙሉ ተስፋ ነኝ በቃ ማርክ ሲመጣ ምናምን ነገር ሲከፍተው ይሄንን በጣም ብዙ ጊዜ ታስቦበት ምናምን ነገር የተቀመጠለት ጊፍት ነውና በጣም ብዙ ጊዜ እንገናኝ ምናምን እየተባባለን ነገሮች አልተገጣጠሙም አልተመቻቹልንም እንጂ ለብዙ ጊዜ የታሰበለት በጣም ብዙ ጊዜ ተለፋለት ስጦታ ልሰጠው ነው ያሰብኩትና ያው ዛሬ ቀኑ ደርሶ ልንገናኝ ነው ኦሬዲ ተደዋውለን ሰፈሩ መጥቻለሁ ሱስ ከመጣ እኔ አንድ ሁለት ለበላችሁ ብዬ ነው ፋሚሊ ለማንኛውም ለዚህ ቤት አዲስ ናችሁ ሁላችሁም ከማርክ ጋር መጥቶ አዲስ ናችሁ ላይክ ሼር ሰብስክራይብ እያረጋችሁ አበርታቱኝ 20 ሺህ ያስገቡ የፈጠነ ፋሚሊ 20 ሺህ እንገባ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ከብዙ ጊዜ በኋላ ነው ከማርክ ጋር የምንገናኘው ምናምን ነገር ይሄ ጊፍት በጣም ማርክን ለማርክ ይመጥናል ብዬ አይደለም ይሄን ጊፍት ያዘጋጀውለት ላይክ እውነት ለመናገር ማርክ በጣም ምርጥ ልጅ ነው እግዚአብሔር እኔ ከማርክ ጋር በደንብ ሁላ ሳንተዋወቅ ነው ሲያበረታታኝ የነበረው በጣም እንድሰራ ይፈልጋል ምናምን እና ይሄ ጊፍት ለሱ ያንሷል እውነት ለመናገር በጣም ነው የሚያንሰው ምናምን ነገር እና በጣም ማርክ ከምታስቡት በላይ ምርጥ ልጅ ነው እናንተ ተቆርጣ የምትወጣ 15 የ20 ደቂቃ ቪዲዮ አይታችሁ ምናምን ነገር እንደምትገምቱት አይነት ልጅ አይደለም እግዚአብሔርን በጣም ትልቅ ሰው ነው በጣም አክባሪ ማርክ ይሄን ቪዲዮ ስታዩ በጣም ነው የምወደው እንደሚል ክበርልኝ እኔ አባት በጣም ለብዙ ጊዜ ከጎኔ ሳይለየ የነበረ ሰው ነው ከነዊና ቀጥሎ በጣም ሲያበረታታኝ የነበረ ወንድሜ ቪዲዮ ምናምን ነገር በቃ ስሰንፍ በርታ እንጂ ምናምን እያለ እየደወለ አትሰራም እንደ እያለ ቪዲዮ ሲያሰራኝ የነበረ ከካሜራ ጀርባ በቃ እኔና ማርክ ቪዲዮ ላይ አልወጣንም እንጂ እስካሁን ድረስ በጣም በብዙ ጊዜያቶች ውስጥ ነበረ ማርክ ከጀርባ እና ያው ዛሬ እንግዲህ ቀኑ ደርሶ ላገኘው ነው መጥቻለሁ በጣም ብዙ ጊዜ ሆኗል ከተገናኘን ምናምን ነገርና ዛሬ ማርክ ልናገኘው ሰፈሩ ድረስ መጥቻለሁ ይሄን ጊፍት ደግሞ ዝም ብዬ እናስደነግጠዋለን ያው ጊፍት ምናምን ነገር አንለውም ይሄን ጊፍት እንደብቀውና ከዛ ሲመጣ አውጥተን እንሰጠዋለን ማለት ነው እቺን ጊፍት አስቀምጠን ፋሚሊ መላመድ ያበጀው ዝምድና አስቀምጠን መተናል ኦሬዲ ማርክም እየደረስኩኝ ነው ብሎኛል አብራችሁ ላይክ ሼር ሰብስክራይብ ግን ማድረግ እንዳይረሳ አብራችሁ ቆዩ ስጋዬ ብል የማይቆጨኝ ተሰጥተኸኛል ጓደኛ ወንድም ከቤተሰብም በላይ ከፍቅረኛ ከወንድም ሚስጥርና እውነቱ ለጓደኛ ይካድም አሁን ለማልንገር ጭንቄን እንዴት ላቅልል ጓደኛን እንደራስ ውደድ ሚለውን አየው ባንተው መንገድ ጓደኛዬ እንደ
በቅጥነት አይደለም። ለነገሩ ፎቅ ላይ ወጥቶ ነው። የኔ አባት እንዴት ነህ? አለልኝ በአካል ለመጀመሪያ ጊዜ ከስንት ጊዜ በኋላ አገኘሁ። እና ፓፒ እንዴት ነህ? አማን ነው። ኧረ በስመ አብ እናንተ የሆነ ሰውን በቪዲዮ እና በአካል ስታዩት የተለያየ ነው። እኔ ትንሽ አድርጌ ነበር የሳልኩ። እንዴት ነህ? አማን ነው። መቼ መጣ? ቆየ እኮ ስትመጣ ማትናገር በቃ የሆነ እኔ አቀባበል እንዳላረገልህ። አዎ በዚህ አንዳንዴ ኩራተኛ ነው ይሄ ልጅ። ኧረ እኔ ልብኝም ኩራተኛ ስታያነሳም ትላላችሁ። ይኸው ዛሬ እንግዲህ ፋሚሊዎቼ ፊት ነው በዚህ ማለት ነው። ጠዋት ነው ገና በጣም በጥብቅ ፈልጋለሁ ምናምን ብሎኝ ነው የጠራኝ። ለምን እንደፈለገኝ ቤትን እንደ ቤቴ ተሰላም በላችሁ። ሰላም ሰላም ሰላም! ውድና የተከበራችሁ የኔም የፓፒም ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ በአዲስ ቤት በአካል ተገናኝተናል። ሁላችሁም እየገባችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱልኝ። እንደ ልጄ ነው የምቆጥረው። ያው አላወጣም ጺም እስከሚወጣ ድረስ እንደ ልጄ ነው የምቆጥረው። የኔ አባት ያው ጎበዝ ልጅ ነው። አንዳንዴ ሰንፋል እንጂ ይጠፋል እንጂ ጎበዝ ልጅ ነው። አበረታቱት። ጎብዝ። አሁንም ጠንክረ የተሻለ ደረጃ ትደርሳለህ አውቃለሁ። አቅም እንዳለው ውስጥ እረዳለሁ እና ያንን ነገር ደግሞ ወደ ውጭ አውጥተህ ሰርተህ እንደምታኮራኝ ተስፋ አደርጋለሁ። ያው በድንገት ነው የመጣኸው። ወደ ቤት ይዤ ልሂድ። ቆይ ከመሄዳችን በፊት ግን አንድ የተቀመጠልህ ነገር አለ። አንድ ጠብቀኝ። ፋሚሊዎችን አውራቸው እስከዛ ድረስ መጡ። እኔ እኮ አላምንህም ግን ያው ቤተሰብ አላምነውም እና ከዚህ በፊትም በጣም ብዙ ነገር አድርጎኛል። እየደወለ ምናምን ያስጨንቀኛል እና ዛሬ ደግሞ ምን ይዞብኝ እንደመጣ አላውቅም። ጊፍት ነው የሚመስለው። ቤተሰብ ጊፍት ነገር እንዴ ለኔ እኮ ለኔ ቆይ ለኔ አይደለም እንትን ሀሳብ ቆይ ትንሽ ታገሰኝ እኮ ለኔ ጊፍት ለኔ የዜግነት ክብር ልለው። ቆይ አንዴ ታገሰኝ። ኧረ በእግዚአብሔር ስጠኝ አንጀቴን በላው። አንዴ አትታገሰኝ። ቆይ በዚህ ለኔ ነው። ለኔ ከሆነ ይኸውልህ ገና እየሞቀኝ ነው። ገና ያለበኛል። እንደዚህ ከበድ አድርገህ ስጦታ እንስጣ ይሰጠኝ አይደል? ቤተሰብ ለማን ነው? ዝም ብለን ለሌላ ሰው ልንሰጠው ነበር። በቃ ላንተ ይሆናል። ያዘው አይተዋል። ግን ያዘው እኔ ሳውንዱን ሊያዝልህ እና የዜግነት ክብር እንበል እዚህ ላይ ገምት። እሺ ገምት እስኪ። ዳይፐር የባለፈው ለአደለ ከእኔ ጋር የባለፈው አይደለም ለወደፊት ልጄ ካርቶን ይመስለው። እሺ ሌላ ምን ልበል? እስኪ ገምት ሞክር። አላምንም እኮ ሞክር። አይፈነዳም። አይዞህ። ሳሙና ጭራሽ ሳሙና። እሺ ምንድነው? ሞክር፣ ግድ የለም። ቤተሰብ ውስጥ ይገምቱ። ምን ሊሆን ይችላል? አሁን እንደዚህ ምን ሊሆን ይችላል? በቃ ነፍስ ከሚጨነቅ ዝም ብዬ ልክፈታው። ለምን እመነኝ አይፈነዳም። ቢያንስ ከፈነዳም እኩል ስለምን ማለት እየፈራ ስለሆነ እኮ ቤተሰብ ውስጥ እየፈራ ስለሆነ አይ የዛንማ እንደዛማ ልደበርብህም። የሚፈነዳ ምናምን አይደለም። በቃ ምን ዝም ብለህ ክፈቱ። ኧረ ጉድ ፈላ። መፍራት አይ እኔ እንደዚህ የሚያስፈራ እባብ ምናምን ነገር የሚወጣ ነገር ከሆነ በጣም የሚደብረኝ። አይ አይዞህ ልክፈተው። ለማን እመነኝና ክፈተው ወንድሜ። እኔ አንተን የሚጎዳ ነገር አላረግም። ክፈተው። አምነኝ። ቤተሰብ እኔ የሚጎዳ ነገር አላረግም ብሏል። ያዙልኝ። አይዞህ አልጎዳህም። እሺ እንደማትጎዳኝማ አውቃለሁ፣ ግን እንዳታስደነግጠኝ ነው። አይዞህ እሺ። በጣም ብዙ ጊዜ የምር ማለት ይሄንም ጊፍት ልሰጥ በጣም ብዙ ጊዜ ነበር ያሰብኩት በእውነት። ለኔ ተጨንቃ? አዎ በእውነት እኔ ለኔ የሚጨነቅ ሰው አንድ ሰው ተገኝቷል። እንግዲህ ቤተሰብ አረ እኔ አባት እኔ ምንም እንቅልፉላ መተኛት አቅቶኝ ነው ጊፍቱን እስኪቀበል ድረስ ነው። አትቸኩል፣ ቀስ በል። የት ትሄዳለህ? እዚሁ ነን እኮ ያለነው። እሺ ቤተሰብ ፕላስተሩ ያዘህ ላስለቀቀህ። ችግር የለውም። እኔ ጨርሷል። አሁን እኮ ጨረስኩ። ካርቶን ታዲያ ውስጡ ነው እኮ ዋናው ነገር ያለው። ገልብጥ እንደ እንዳይዘረግፍበት ገልብጥ። ያው ውስጡ ካርቶን ነው። ይሄ ኳላም ነው ብያለሁ። ቤተሰብ ህፃን አደረገኝ። አታለለኝ በቆሎ። ማን ነው በችስ
በጣም ነው የተጨነኩበት ባይዘው ሶሱን ይወደዋል ብለውኝ ነው። ቆንጆ ሀሳብ ነው እኮ ባይዘው ነው። ለዚህ ነው የጠራኸኝ? ለዚህ ነው ወይ አናደል ዘግይተህ ከተንም አላምናት ቤተሰብ ለዚህ ነው። ይሄ በጣም ባይዘው ማለት ነው። ዞር በል አንዱ ለኔ ነው ይዤ የመጣሁት። አንዱ ለኔ ነው ይዤ ያምራል እሰጥሃለሁ። ወደ ዘይድ አንዱ ለኔ ነው። እኔ ደግሞ ትልቅ ነገር ጠብቄ ማርያምን እንደዛ አይደረግም። ሁለተኛ እንደዚህ አረ ባይዘው ፋሚሊ ሁላችሁ አይደለም በቃ አሁን ይኸውልህ በትዕዛዝ ነው የመጣው እኮ አንተ ምን ሆነ ነው ይሄ ሰንቺፕስ አይቶ ታውቃለህ? እዚህ አታውቅም። በትዕዛዝ ነው የመጣልህ። እሺ ስለሰጠኸኝ እግዚአብሔር የዚህን ያህል ይስጥህ። እቺን ያክል አሳንሽብሃለሁ ማለት ነው። በሰጠኝ ልክ ይስጥህ። መረቃት የሰጠኝ እሱ ነው። እኔ አሳንሽብን ትልቅ ነገር ቢሰጠኝ ትልቅ ነገር መርቀህ ነበር። ወይኔ በቃ የሰጠኸኝ 2 ተሰጠኸኛል፣ 4 አድርጎ ይስጥህ። አሜን አሜን። ይሄን ብትበላ አትወፍርም፣ ሰውነት ላይ ስጋ ይጣልልህ። አሜን በል። አሜን። ሽማግሌ ምርቃት ነው ግን እንደዛ ይደረግ። ማርያም ተጫወቅብኝ። አሁን ይሄንን ወይኔ ፋሚሊ ይሄንን የሚያህል ጊፍት አሁን ወይ ግን ውስጥ ያለው አይተዋል። ሌላም እኮ ነገር አለው። እንዴት ትጥሏለህ? ዝም ብለህ አለ ማሙ ካፋተው ድጋሚ አምን ድጋሚ ትከፍታለህ። አመሰግናለሁ። እንዴ ቆይ አይደለም እንዴ ያው ያለውን እንዴ ተናደህማ አትሄድም አይደለም። አንድ ሰጠኸው ማነው? 2 ሰጠኝ፣ አንድ ሰጠው ወደ ቤቴ ነው። በቃ እንዳትከተለኝ አንተንም ማግኘት አልፈልግም ከዚህ በኋላ። ቤተሰብ እየገባችሁ ሰብስክራይብ አድርጉት፣ አሳድጉትና ካደገ በኋላ እንገናኛለን። እንደ ሀሳብ አይደለም ልሂድ አትበል። ልሂድ አትበል። በእውነት አይደለም እውነቱ አስደብረኝ። እየበላህ እስኪ ውሃ ልግዛልህ? አልፈልግም። ማጣጫ ያስፈልግሃል። አልፈልግም። ቺፕስ ብቻውን ምን ያደርግልሃል? ማጣጫ። ከዛ ይሄንንም ጨምርልሃል። እሱን ጨርሰን። እሺ አሁን ከኔ ምንድን ነው የምፈልገው? ካንተ የቁማር ዕዳ አለብኝ። እሱን ትከፍልልኛለህ። ከዛ እሱን ከከፈልክልኝ በኋላ ሌላ ምን አለብኝ? ምንም የለብኝም። በቃ ቁማር ትጫወታለህ? ቁማር ጀመርኩ። ይሄ ባለ ሀብቶች ያሉበት ቤት ሂጅ ምናምን ነገር ቁማር ጀመርኩ። ቆንጆ ቁማር ነው የተጫወኩት። ቆንጆ ብር በልተውኛል። ወንድሜ አታሳፍረኝም። ያው ይሄንን እጨምርልሃለሁ። ሼም እያስያዝኩት ነው። የምር ቁማር ጀመርክ? አይሻልም? ኦኬ ቶሎ ሀብታም ለመሆን ነው። ቶሎ እንደዚሁ በቃ ሀብታም ሰው ተበላህ። ችግሩ እኮ እሱ ጋር ነው የሚጀምረው። እንዴ አሁን እኮ ተበላህ አይባልም። ስልክ አለክ፣ ልብስ አለክ፣ ጫማ አለክ። እሱ ቁማርተኛ ያስይዛል። ባዶ የለውም። እሱ ስትቀር ራቆት ስትቀር እኔ መጥቼ አንተ መጥተህ ታደገኛለህ። ለምን ታገራለህ? ምግብ ምናምን አምጥቼ አበላሃለሁ። ወይኔ ፓፒ ወይኔ ድሌ። አሁን ነገር አትፈልገኝ። በዚህ እድሜ ቁማር ከጀመርክ ሱስም ጀምረሃል ማለት ነው። እንትና ሺሻም እሰፋለሁ፣ ጋንጃ መስፋን ምንም አይቀረኝም። ኧረ ቤተሰብ ልጅ ያዙልኝ። ምንም አይቀረኝም። በቃ እኔንም ታስለምደኛለህ አሁን አንተ ጭራሽ። አዎ ቤተሰብ ይኸውላችሁ ከምን የዋለች ጊደር የሆነ ነገር ተምራ ትገባለች ነው ትወጣለች የሚባል ነገር አለ። እኔ እንዴት ነበር እሱ ነገር? አዎ ከአህያ የዋለች ጊደር ፈስተምራ ትመጣለች። አንተ አሁን አንተ ጀመርክኝ። አንተ ትጀምራለህ። አንተ ማለት አህያ ሆነ፣ እኔ አህያ፣ አንተ ጊደሩ። ስለዚህ እኔ ምንም ነገር መልመድ አሁን ያላችሁ ፋሚሊ እቤቱ ሰደንና ቁርስ ትጋብዘናለህ። ቆንጆ ቁርስ ጋብዛለሁ። እኔ ለዛም ነው ለወስደን የወንደላጤ ቁርስ ሊጋብዘን ነው። ጭብስ ጋብዘኛል። አመሰግናለሁ። ይሄን በሻይ እንበለዋለን። ቤት እንሂድና ቤት ወስደህ በዳቦ ብላ። ይሄ ሳንጨርሰው ማን ሄደን ሳንጨርሰው እንዴት እንሄዳለን? ሲያጣም አይጨንቀውም ሀብት ዝና ስልጣና ያስገረመውም ምን ታረጊ ዋለሽ ባራዳ ልጅ ዓለም ቅንነት ይበዛል ሐሜት ተንኮል የለም። እከሌ ያተረፈ ይሁንለት ብሎ ለከሌ ሲሳካ ያደርግለት ብሎ ለማንኛውም ሰው የሚመኘው ጥሩ ጎረቤቱ መውደድ ፍቅር ነው እድሩ።
እንደዚህ ነው አራዳ እንዲህ ነው እንደዚህ ነው ስሚ ዘመዴ እንደዚህ ነው ለሰው ይሞታል እንደዚህ ነው ሲያገኝ አይኮፈስም ሲያጣም አይጨንቀውም ሀብት ዝና ስልጣና ያስገረመው ምን ታረጊ ዋለሽ ባራዳ ልጅ ዓለም ቅንነት ይበዛል ሐሜት ተንኮል የለም